ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። እኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ተቀበልኩትም ይመጣል አገኘዋለሁ እያልኩ ነው የምጠብቀው። ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ነፃነት ጠጪ አይደለም። ብዙ ሰው ነፂ ያው በሽታው የታወቀ ነው። ማርያም ይደግማለው ቅድስት እናቴን እጣራለሁ እንደ አባ ኤፍሬም ነይባስ ይወድሰኒ ልጄ። ሄሎ ኤቭሪዋን ሃው አር ዩ ዱይንግ? እንዴት ናችሁ? ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። በዛሬው ቪዲዮአችን ከላይ አጠር አድርጌ ላስመለክታችሁ የሞከርኳቸውን ሐሳቦች በጥልቀት አብረን የምናይ ይሆናል። አሁን ቀጥታ ወደ ቪዲዮ እንሄዳለን። ቪዲዮን ስትጀምሩ ጀስት ላይክ አድርጋችሁ ጀምሩ። አዳዲስ ከሆናችሁ ደግሞ ሰብስክራይብ ብታደርጉ ቁም ነገር አዘል መረጃዎችን ታገኛላችሁ ብዬ አስባለሁ። ቀጥታ ወደ ቪዲዮ። በመጀመሪያ እስኪ የብዙዎችን ልብ የነካው የአርቲስት ነፃነት ወርቅነህ ባለቤቱ ከልጁ ጋር ቀርባ ያደረገችው ቃለ መጠይቅ ወይም ያደረገችው ንግግር ብዙዎችን አነጋግሯል። የብዙሃኑን ልብ ደግሞ ነክቷል። እንደዚሁም ብዙ ጥያቄዎች በሚዲያ ላይ ሲሰራጩ የነበሩ ብዙ አይነት ጥያቄዎች በዛ አማካኝነት መልስ አግኝተዋል። እስኪ እሱን ላስመልክታችሁ። በመጀመሪያው ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል። እንዴት እንደምንተዋወቅ እንዴት እኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይቅርታ ንግግሬ ላስቀይማችሁ ይችላል። ይቅርታ። አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከሩ። በእነሱ ጉዳይ ራሳቸውን አመማቸው፣ ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። እዚህ እንግዲህ ባለፈው ከአርቲስቱ ህልፈት በኋላ ሲወሩ የነበሩ በጣም ብዙ አይነት መረጃዎች ነበሩ። ማለት ከነዛ መካከል በቃ ብዙዎች ራሱ ኢንጌጅ ያደረጉበት እና በጣም ይሰራጩ የነበሩት አንደኛ ሁለቱ ተለያይቷል፣ በዛ ምክንያት ነው እሷ ውጭ ያለችው እሱ ደግሞ ሀገር ውስጥ ያለው እየተባለ ነበረ ሲወራ የነበረው። ያለው እውነት ግን ያ አይደለም። ይኸው ከባለቤቱ ራሱ እየሰማን እንዳለ ነው። እሷ ልጆቹን ለማሳደግ ስትል የተሻለ ህይወትን
ለልጆቹ እንትን ለማለት ሲባል ነው እንጂ እንደሚወራው አይደለም። ሚዲያ ላይ እየተሰራጨ ያለው ነገር እንግዲህ ውሸት ነው። ሁሉም ወዳጆቹም አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ። ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኑር። አብራችሁኝ ሁኑ። አመሰግናለሁ። I want to say he was a great husband. He was always there when I needed him. He was always there for my 2 little sisters as well. He was the man I needed to grow up to be the man I am today. በመጨረሻም እንግዲህ ለመላው የኢትዮጵያ ሕዝብ አንድ መልእክት አስተላልፋለች የነፂ ባለቤት። እስኪ እሱን እንስማ እና ባካችሁ የባለቤቴን የነፃነትን ስም አናጥፋው፣ ነፍሱን እናሳርፋት፣ ይብቃ። አመሰግናለሁ። ይሄ እንግዲህ ወሬዎችን ለሚያሰራጩት ነው ማለት ወሬዎች ራሱ በጣም ይረብሻሉ። ባይዘው ማለት ሀዘን ላይ ላለ ሰው አሁንም ደግሞ ሌላ ህመም ደግሞ ሌላ ያለው ሰው እንግዲህ ራሱን ይቆጥባል ከእንደዚህ አይነት ነገሮች። የሌለው ደግሞ እንደዚህ አይነት ውሸቶችን እየዘራ ምን እያለ ምናምን በዛ ገንዘብ ሜክ ለማድረግ ይሞክራል። እስኪ በኢቢኤስ ላይ ደግሞ አሁንም እንደዚሁ ቤተሰቦቹ ቀርበው ያደረጉት ከሰሞኑን ያው አይታችሁታል ብዬ ተስፋ አደርጋለሁ። በኢቢኤስ ላይ ካደረጉት ቃለ መጠይቆቹ መካከል ቀንጨብ አድርጌ የተወሰኑትን ከሰሞኑ ሲነሱ የነበሩትን ጥያቄዎች በሚዲያ ላይ ሲሰራጩ የነበሩትን እንዳሉ ነገሮች ሙሉ በሙሉ ጥያቄዎቹን ይመልሳሉ ብዬ ያሰብኳቸውን ከነዛ መካከል እዚህ ጋር አጠር አድርጌ ያስመለክታቸዋለሁ። ሁሌ የሰውን ደስታ እያየ መኖር የሚፈልግ ሰው ነፃነት ወርቅነህ ነው። ነፃነት ጠጪ አይደለም። ብዙ ሰው ነፂ ያው በሽታው የታወቀ ነው። አሞት የነበረው በሽታ የታወቀ ነው። ግን እንደ ሀገር ሄዶ በደንብ አገግሞ ለውጥ አይቶበት መጥቷል። በደንብ ማለት ነው። ሊቨር ነው እንግዲህ እሱ እንደዚህ አይነት በሽታ እሱን ሊገለው አይችልም። በዚህ በመጠጥ ማለት ነው። ራሴ ማርያም እደግማለሁ፣ ቅድስት እናቴን እጣራለሁ፣ እንደ አባ ኤፍሬም ነይባስ ይወዲስ። ሊቨር ጉበት የሚባለው በሽታ ሲነሳ ምንድነው ቶሎ ብሎ ወደ ሰው አእምሮ የሚመጣው? አብዛኛውን ሰው በመጠጥ ምክንያት ነው ምናምን ነው እንደዛ ብሎ ነው የሚያስበው። እየተወራ ነበር በነፂ ጉዳይም በነፂ ዙሪያም እየተወራ ነበር። ያለው እውነታ እንግዲህ ይሄ ነው። ቅርብ ጓደኛው በላይ ታውቁታላችሁ። በሚዲያ ላይ ወሬ የምታሰራጩ ሰዎች፣ ዝም ብላችሁ የምታወሩ ሰዎች። አሁን ነፂ ባለቤቱ ማውራት አትችልም፣ መናገር አትችልም። የሄደችው እንግዲህ ሐሙስ ቀን ነው። ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታቀለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው። ለአቅሟ የመስራት እንትን አትችልም። በቃ ትንሽ ለነሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለችና ያ ነገር አለ። ጉልኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ነው ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው። አለልቱ ቅበሩኝ የሚለው ነገር እውነት ነው። አለልቱ በዚህ አጋጣሚ የጎፈንድሚ ፕሮግራምም ተጀምሯል ለቤተሰቦቹ ማለት ነው። ያው ነፂ በህይወት እያለ የተለየ ነገር ቤት ምናምን መኪና ምናምን የሚባሉ ነገሮች እንዳልነበሩት ተናግረዋል። በዚህ ላይ ደግሞ አሁን እየሰማን እንዳለ ነው ባለቤቱም ጭምር ታማሚ እንደሆነች እና ያው በጣም ብዙዎችን ያሳዘነ ሌላው አሳዛኝ ነገር ነው።
ከነዛም ነገሮች አንፃር የጎፈንድሚ ፕሮግራም ለቤተሰቦቹና ለልጆቹ ለባለቤቱና ለልጆቹ ለቤተሰቦቹ ተጀምሯል። የባንክ አካውንትም እዛው ላይ አስቀምጧል። በዚህ አጋጣሚ ማለት የምፈልገው የቻላችሁ ማለት ይሄንን ቪዲዮ የምትመለከቱ የቻላችሁ አቅሙን ያላችሁ በዛ አካውንት እየገባችሁ ሰፖርት አድርጉ። ተቀበሉኝ ምንድነው ኑዛዜ አለ እንደዛ ነው ኑዛዜ እንዲሁ በእኛም በማህበራዊ ሚዲያ ነው የሚያወራው። እሱን ማለት ነው። አሁን ለምሳሌ በምንም ነገር ይቀልዳል ብለዋል ቤቢ ቅድም። በምንም ነገር ስለ የሚሹ ምቀብሪኝ አንቺ ነሽ ይላል ያለው ነገር ይሄ ነው። ቤተሰቦቹን ሰፖርት ለማድረግ የጎፈንድሚ ፕሮግራም ተዘጋጅቷል። በተለያዩ መንገዶችም ደግሞ ያው ኢቢኤስ ለምሳሌ ቀብሩ አንስቶ እስከዛሬ ያሉትን በነፂ ጉዳይ የሚሰሩትን የትኛውንም ቪዲዮዎች ገቢው ለቤተሰቦቹ ይሆናሉ የሚል ነገርን ተናግሯል። በዚሁ አጋጣሚ ገቢ በገንዘብ ሰፖርት ማድረግ የማንችል የኢቢኤስን ይሄንን ሳይሆን የኢቢኤስን በነፂ ዙሪያ የሚለቀቁትን ቪዲዮዎች እየገባን ሼር ብናደርግ ላይክ ብናደርግ ብንመለከታቸው ቪያቸው ቢጨምር ያ ገቢ ለቤተሰቦቹ ይሆናል። አንድ ነገር አደረግን ማለት ነው። ሁሉም ነገር እንግዲህ ሁሉም ሰው እንግዲህ በአቅሙ አይደለም የሚረዳው። ያንን ነገር ብናደርግ አንድ እርዳታ ነው ማለት እፈልጋለሁ እና ቪዲዮውን ለጓደኞቻችሁ ሼር እያደረጋችሁ ብዙ ሰው እንዲያየው አድርጉ። የኢቢኤሱን ቪዲዮ ማለት ነው። ያንን ነው ማለት የምፈልገው። የዛሬውን ቪዲዮአችንን እዚህ ጋር አጠናቀናል። ቪዲዮውን እስካሁን ላይክ ሳታደርጉት እየተመለከታችሁ ከነበረ ቪዲዮውን ላይክ አድርጉት። በሚቀጥለው ቪዲዮ ደግሞ እስክንገናኝ ድረስ ሰብስክራይብ ብታደርጉ የተመረጠ ነው ብዬ አስባለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው።